ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 21 2018 ዓ.ም በዛሬው መረጃ ሰዓታችን ከቁልቢ ገብርኤል ሲመለስ በነበረው አውቶቡስ ላይ ያጋጠመው የእሳት አደጋን በተመለከተ፣ ትናንት ህወሓት በአላማጣ በኩል የጀመረው የእግረኛ ጦር ጉዞ፣ ግብጽ ለኢትዮጵያ ያቀረበችው የትብብር ጥያቄና ከበስተጀርባው ያለው ሴራ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ትናንት ሐምሌ 20 2018 ዓ.ም ከምስራቁ የሀገራችን ክፍል ከቁልቢ ገብርኤል ተነስቶ ወደ ዋና ከተማዋ አዲስ አበባ መንገደኞችን አሳፍሮ በመጓዝ ላይ የነበረ አንድ ትልቅ የህዝብ ማመላለሻ አውቶቡስ መተሃራ ከተማ መግቢያ ላይ ሲደርስ በድንገት በተነሳ ከባድ የእሳት አደጋ ሙሉ በሙሉ መውደሙን ምንጮች አረጋግጠዋል። ይህ አደጋ ምንም እንኳን በንብረት ላይ ከፍተኛ የሆነ ውድመት ቢያስከትልም በሰው ህይወት ላይ ያደረሰው አንዳችም የሞትም ሆነ የከፋ የአካል ጉዳት አለመኖሩ ለቤተሰቦችና ለመላው ህዝብ ትልቅ እፎይታን የፈጠረ ዜና ሆኗል። የእሳቱ መነሻ ምክንያት እስካሁን ድረስ በሚመለከታቸው የፖሊስና የትራፊክ ደህንነት አካላት በዝርዝር እየተጠና የሚገኝ ቢሆንም ከቦታው የተገኘው መረጃና የአይን እማኞች ጥቆማ እንደሚያመለክተው ከሆነ አደጋው የተከሰተው በመንገደኞች እቃ መጫኛ ፎርቶ መጋላ ላይ በተፈጠረ ችግር ነው። በተለይም በአውቶቡሱ እቃ መጫኛ ላይ ከሌሎች ጓዞች ጋራ አብሮ ተጭኖ የነበረ የጋዝ ሲሊንደር መፈንዳት ወይንም ደግሞ አስቀድሞ በደንብ ሳይጠፋ በቸልተኝነት የተጫነ ሌላ ተቀጣጣይ ነገር መኖሩ ለእሳቱ መነሳት እንደ ዋነኛ መንስኤ ሊሆን እንደሚችል በሰፊው ተገምቷል። እሳቱ አንዴ ከተነሳ በኋላ በፍጥነት በመስፋፋቱ ምክንያት ተሽከርካሪውን ከነሙሉ እቃው ወደ አመድነት ቀይሮታል። በአደጋው ወቅት በአካባቢው የነበሩ አላፊ አግዳሚዎች፣ የአካባቢው ነዋሪዎችና ሌሎች አሽከርካሪዎች እሳቱን ለማጥፋትና ንብረቱን ለማትረፍ ያደረጉት ርብርብና ያሳዩት በጎ ትብብር እጅግ የሚደነቅ እንደነበረ የአይን እማኞች ይገልጻሉ። ይሁን እንጂ የጋዝ ፍንዳታውና የተፈጠረው የእሳት ነበልባል እጅግ ከፍተኛና ከአቅም በላይ ስለነበረ አውቶቡሱን ከሙሉ ውድመት መታደግ አልተቻለም። ሁሉም መንገደኞች በፍጥነት ከአውቶቡሱ ውስጥ መውጣት በመቻላቸው ህይወታቸውን ማትረፍ የቻሉ ሲሆን ይህ ደግሞ በክፉ ውስጥ የተገኘ ትልቅ በጎ አጋጣሚ ነው። ከዚህ አሳዛኝ ክስተት ጎን ለጎን የብዙዎችን ትኩረት የሳበውና ጥያቄ የፈጠረው ሌላኛው ጉዳይ በአደጋው ወቅት በቦታው ላይ የነበሩ አንዳንድ አሽከርካሪዎች ያሳዩት እጅግ አስገራሚና ግዴለሽነት የተሞላበት ድርጊት ነው። መረጃውን እንዳደረሱን ምንጮች ገለጻ አውቶቡሱ በከፍተኛ የእሳት ነበልባል እየተዋጠና እየነደደ ባለበት በዚያ አስከፊ ሰዓት በጎን በኩል ምንም እንዳልተፈጠረ ሁሉ እያለፉ የነበሩ ተሽከርካሪዎች ነበሩ። ከነዚህም ውስጥ በቀላሉ ተቀጣጣይ የሆኑ ፈሳሾችን የጫኑ ትላልቅ የነዳጅ ማመላለሻ ቦቴዎች ጭምር ይገኙበታል። በማጠቃለያም የትራንስፖርት ኩባንያዎች፣ የአውቶቡስ አሽከርካሪዎች እንዲሁም ረዳቶችና መንገደኞች ለጋራ ደህንነታቸው ሲሉ በመኪና ውስጥ የሚጫኑ እቃዎችን በጥንቃቄ ሊፈትሹና ተቀጣጣይ የሆኑ ቁሳቁሶችን ወደ ህዝብ ማመላለሻ ተሽከርካሪዎች ከማስገባት ሊቆጠቡ እንደሚገባ ይህ አደጋ ትልቅ ማሳያና ትምህርት ሰጪ ክስተት ሆኖ አልፏል። ሀገራችን በከፍተኛ የኢኮኖሚ ቀውስና በሚያንገበግብ የዋጋ ንረትና በከባድ የኑሮ ውድነት ውስጥ እየተንገዳገደች ባለችበት በዚህ ፈታኝ ወቅት ከህዝብ ጉሮሮ እየተነጠቀ ለጥይትና ለመድፍ በሚውለው በጀት የሚካሄደው ይህ ትርጉም የለሽ ጦርነት ዳግም አድማሱን እያሰፋ መምጣቱ እጅግ አሳሳቢ ሆኗል። እንደ አንድ ግብር ከፋይና የሀገር ተቆርቋሪ ዜጋ ይህንን የጥፋት መንገድ መቼ እንደሚያበቃ ማሰቡ በራሱ ከባድ የህሊና ህመም ነው። እንደ ምንጮች መረጃ ትናንት ሐምሌ 20 2018 ዓ.ም ከረፋዱ 10 ሰዓት ተኩል አካባቢ በአላማጣ ገጠራማ ክፍል በምትገኘው ሰሌን ውሃ በተባለች ስፍራ የህወሓት ታጣቂዎች 14 የጭነት መኪናዎችን ሙሉ የሰው ኃይል በባቡር ሀዲዱ መንገድ ላይ አራግፈዋል። ከዚህም በተጨማሪ ከህወሓት ከፍተኛ ወታደራዊ አመራሮች አንዱ የሆነው ጆን መንዲዲ በተመሳሳይ ዕለት ዋጃ ከተማ ውስጥ መታየቱ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ መውደቁን ያረጋግጣል። ህዝባችን የቀን ተቀን ኑሮውን በእነዚህ ኃይሎች ፍላጎት መሰረት ሲረበሽ ማየት እጅግ ያማል። ህወሓት የፌዴራል መንግስቱን በኃይል አስወግዳለሁ የሚል እጅግ አደገኛና አጥፊ የሆነ ግልጽ እንቅስቃሴ መጀመሩን አሳውቋል። ይህንን ተከትሎ ታጣቂዎቹን ከአላማጣ ወደ ቆቦ አቅጣጫ በባቡር መንገዱ በኩል ጉዟቸው መጀመራቸውም ተሰምቷል። ይህ ሁኔታ በዚህ ክረምት ግጭት ለመቀስቀስ ሲደረግ የነበረውን ተደጋጋሚ ፉከራ ወደ መሬት እየወረደና ወደ እውነተኛ ጦርነት እየተቀየረ መሆኑን ያሳያል። እኛ ምስኪን ዜጎች ልጆቻችንን ማሳደግ ሰርተን በሰላም መኖር ሲገባን ይህ ማብቂያ የሌለውን የጥፋትና የሞት ዜና መስማት ሰቀቀን ሆኖ ብናል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው ሲናገሩ እኛ ስላልፈለግን ነው እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመ ነው፣ በቂ ምክንያት ነበረን ማለታቸው አይዘነጋም። ይሁን እንጂ የዚህ ሁሉ ፖለቲካዊ መሻኮትና የጦርነት አባዜ ዋጋ ከፋዩና ገፈት ቀማሹ ላቡን አፍስሶ ግብር የሚከፍለው ያ ምስኪኑ የኢትዮጵያ ህዝብ ነው። ዘንድሮም ክረምቱን ጠብቆ የሚቀሰቀሰው ይህ አላስፈላጊ ጦርነት ከሀገር ውስጥ አልፎ ኤርትራንም ሊያካትት እንደሚችል በሰፊው ሲነገር የቆየ ሲሆን
የትናንቱ የታጣቂዎች እንቅስቃሴ በአፋር ክልል የምትገኘውን ጭፍራን ኢላማ ያደረገ ትንኮሳ ሊሆን እንደሚችል ምንጮቻችን በስጋት ጠቁመዋል። ጦርነቱ አድማሱን ባሰፋ ቁጥር የህዝባችን መከራና ሰቆቃ እጥፍ ድርብ እየሆነ ይመጣል። ከሁሉም በላይ ግን ልብ የሚሰብረውና የጦርነቱን እጅግ አስከፊነት ቁልጭ አድርጎ የሚያሳየው በትግራይ ክልል ዋና ከተማ መቀሌ ውስጥ ትናንት ሐምሌ 20 2018 የታየው አሳዛኝ ክስተት ነው። በመቀሌ ከተማ ቀበሌ 17 ውስጥ እናቶች አንጀታቸው እየነደደ ዋይታና እርዲታ እያሰሙ ወጣት ልጆቻቸውን በግዳጅ ታፍሰው ወደ ጦር ማሰልጠኛ ካምፖች ተወስደዋል። የእነዚህ እናቶች እንባ በጦርነት ምክንያት በየቦታው እንደ ቅጠል ለሚረግፉ ልጆቻቸው የሚያለቅሱ የሁሉም ኢትዮጵያውያን እናቶች እንባ ነው። የእነዚህ ወጣቶች ህይወት በአጭሩ መቀጨት ለሀገር የማይተካ ውድመት ነው። እኛ ኢትዮጵያውያን ከዚህ ትርጉም አልባ ጦርነት ያተረፍነው ነገር ቢኖር ድህነት፣ የህይወት መጥፋት፣ ውድመትና የዜጎች መፈናቀል ብቻ ነው። የፖለቲካ ልሂቃን በስልጣንና በጥቅም ሲሻኮቱ እኛ የነገ ህይወታችንን፣ የተረጋጋ ኑሯችንንና የልጆቻችንን ብሩህ ተስፋ ገብረን እጅግ ውድ የሆነ ዋጋ እየከፈልን እንገኛለን። የኢትዮጵያ ህዝብ ከጦርነት አዙሪት ወጥቶ በሰላም ለመኖር ሰርቶ ለመብላት የሚናፍቅበት ደረጃ ላይ ደርሷል። ይህ የማይረባ የጥፋት ጦርነት ቆሞ የህዝባችን እንባ የሚታበስበት የተረጋጋ ሰላምና እውነተኛ እርቅ የሚሰፍንበት ጊዜ መቼ ይሆን? አፍሪካ ቀንድና ቀይ ባህር ቀጠና እጅግ ውስብስብ በሆነ የጂኦፖለቲካ ሽኩቻ ውስጥ ይገኛሉ። በቅርቡ ግብጽ የኢትዮጵያን ተፈጥሯዊና ታሪካዊ የቀይ ባህር የወደብ ባለቤትነት ጥያቄ ለማስተናገድ በሚል ሽፋን አዲስ ያለችውን የውሳኔ ሀሳብ ማቅረቧ በዲፕሎማሲው መድረክ ከፍተኛ መነጋገሪያ ሆኗል። ይህ የካይሮ እርምጃ ከእውነተኛ የትብብር ፍላጎት የመነጨ ሳይሆን ኢትዮጵያ በታላቁ የህዳሴ ግድብ ላይ ያላትን ጽኑና ሉዓላዊ አቋም ለማስለወጥ ያለመ የፖለቲካ ስሌት መሆኑን በርካቶች እየገለጹ ይገኛሉ። በሌላ በኩል ደግሞ በቀይ ባህር ላይ እያንዣበበ ያለው የደህንነት ስጋት የኢትዮጵያን በቀጠና ውስጥ ተዋናይ መሆን ምን ያህል አስፈላጊ እንደሆነ በድጋሚ እያሳየ ይገኛል። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት አገር እንደመሆኗ አስተማማኝ የባህር በር ማግኘት የህልውናዋና የኢኮኖሚ እድገቷ መሰረታዊ ጉዳይ ነው። ግብጽ ይህንን የኢትዮጵያን ጥረት ከጎረቤት አገራት ጋራ በድርድር እንድታሳካው ለመደገፍ ፈቃደኛ መሆኗን ብትገልጽም ከጀርባው ግን ከባድ ቅድመ ሁኔታን አስቀምጣለች። ይኸውም ኢትዮጵያ በህዳሴ ግድብ የውሃ አሞላልና አስተዳደር ላይ ያላትን አቋም ማለሳለስ አለባት የሚል ነው። ይህ አራት አንኳር ነጥቦችን የያዘ አዲስ እቅድ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩም ተገልጿል። ይሁን እንጂ ኢትዮጵያ ይህንን ሉዓላዊ መብቷን የሚጋፋ ሀሳብ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል የባህር ኃይሏን በማጠናከርና አጥር በመፍጠር የኢትዮጵያን የባህር በር ህልም ለማጨለም እንደምትሞክር ተጠቁሟል። ይህ አይነቱ የማስፈራራት አካሄድ የኢትዮጵያን የመልማት መብት በምንም መልኩ ሊያግደው እንደማይችል የፖለቲካ ተንታኞች ያሰምሩበታል። በቀይ ባህር ጉዳይ የግብጽና የኤርትራ አቋም ግልጽ የሆነ የፖለቲካ ግብዝነት የሚታይበት ነው። ሁለቱ ሀገራት በቀይ ባህር ላይ የመወሰን መብት ያላቸው የወደብ ወይንም የባህር ዳርቻ ያላቸው ሀገራት ብቻ ናቸው የሚል መከራከሪያን ያቀርባሉ። ይህንን ተከትሎ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ የሰጡት አስተያየት የኢትዮጵያ መብትና የካይሮን ድብቅ ሴራ አጋልጧል። ታዋቂው ዲፕሎማት እንዳስገነዘቡት በግብጽና በኤርትራ ሙግት መሰረት በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባ ውሃውን የሚያመነጩና ወደ ወንዙ የሚያስገቡት ሀገራት ብቻ ናቸው ብለዋል። ይህ ትክክለኛ ምልከታ ኢትዮጵያ በአባይ ውሃ ላይ ያላትን ፍጹም የተፈጥሮ መብት የሚያረጋግጥና የሌሎችን ሀገራት አላስፈላጊ ጣልቃ ገብነት ውድቅ የሚያደርግ ነው። በሌላ በኩል የቀይ ባህር ጂኦፖለቲካዊ ውጥረት ወደ ከፋ የደህንነት ቀውስ እያመራ ነው። የየመኑ ሁቲ በሳውዲ አረቢያ የነዳጅ መሰረት ልማቶች ላይ ጥቃቱን በአዲስ መልክ ማጠናከሩንና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉ ቀጠናውን ከፍተኛ አደጋ ውስጥ ከቶታል። በዚህም ምክንያት በቀይ ባህር ላይ የንግድ መርከቦች እንቅስቃሴ በእጅጉ ቀንሷል። ሮይተርስ ተከታታይ የመርከብ መረጃዎችን ጠቅሶ እንደዘገበው ሐምሌ 20 በባቤል መንደብ ስትራቴጂካዊ የባህር መስመር በኩል ማለፍ የቻሉ 11 የንግድ መርከቦች ብቻ ናቸው። ይህም በጥቂት ወራት ውስጥ ከታዩት እጅግ ዝቅተኛ የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግቧል። ይህ የንግድ መስመር መስተጓጎል በዓለም አቀፍ የኃይል አቅርቦትና የባህር ላይ ደህንነት ላይ አዲስና አሳሳቢ ስጋትን ፈጥሯል። ይህ ሁኔታ አንድ ትልቅ እውነታን ያመለክታል። የቀይ ባህር ሰላምና ደህንነት ከአካባቢው ሀገራት አልፎ ለዓለም አቀፉ ማህበረሰብ ወሳኝ
መሆኑን ነው። በዚህ ቀጠና ውስጥ ደግሞ ኢትዮጵያ ትልቋና ቁልፍ ሀገር እንደመሆኗ የቀይ ባህር ደህንነት ጉዳይ በቀጥታ ይመለከታታል። ኢትዮጵያ አስተማማኝ የባህር በር ማግኘቷ ለራሷ የኢኮኖሚ እድገት ብቻ ሳይሆን በቀጠናው ሰላምና መረጋጋትን ለማስፈን ትልቅ አስተዋጽኦ ይኖረዋል። ስለሆነም የኢትዮጵያ ጥያቄ በጥርጣሬ ከመመልከትና በቅድመ ሁኔታ ከማሰር ይልቅ የጋራ ተጠቃሚነትን መሰረት ባደረገ መልኩ መፍታት አማራጭ የሌለው ጉዳይ መሆኑን ወቅታዊው የቀይ ባህር ቀውስ በግልጽ እያስመሰከረ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።